ኤዮ ዩቲዩብ እንዴት ናችሁልኝ? ሳቢ ነበረው ልወጣ ነበረ ግን ተመልከቱ አየሩ በዚህ ሰዓት የትም አይወጣም። ደመናማ ነው፣ ጭጋግና ምን ነገር ነው። ቤቴ ውስጥ እንገባለን ማለት ነው። ወደ ቤት ኑ። ታውቁት ላይክ ቤቴን ታውቁታላችሁ። አዲስ የሆናችሁ ደግሞ የዛሬ ቤቴ ይሄን አይመስልም። ኖርማሊ ማስተካከል ያለብኝ ብዙ ነገሮች አሉ። ዛሬ እሁድ ነው። እሁድ የጽዳት ቀን ነው ማለት ነው። ብዙ ስራዎች አሉ። በተጨማሪም የምነግራችሁ የተወሰኑ አፕዴቶች አሉ። ላይክ እዚህ ጋር እንደምታዩት ያዘዝነው እቃ አለ። ይሄን እቃ ከፍተን አብረን እናያለን ማለት ነው። ይሄን እዚች ጋር ትንሽዬ ዩቲዩብ ስቱዲዮ ነገር የመገንባት ሀሳብ አለኝ አላ ዩቲዩብ ሴትአፕ ነገር እሱን አብረን እንሰራለን ማለት ነው። እና ጋይስ ወደ ስራ እንገባለን ማለት በቀጥታ የምንጀምረው እዚህ ጋር ትንሽ የተወሰኑ ነገሮች እናስተካክላለን፣ መጽሐፎቹ ምናምን ነገር። ከዛ ትልቁ ፓርት የሚሆነው ላውንደሪ መክተት። ከዛ በስተመጨረሻ ደግሞ ትንሽ ዴስካችንን ምናምን ነገር እናሳምራለን እና ዘፈናችንን በዛው ከፍተን እንዳያሰራ ማለት ነው። ዘፈን ላሰማችሁ አልችልም ምክንያቱም ኮፒራይት ነው የሚሆነው ካሰማችሁ። ሰብስክራይብ ያደረጋችሁ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ወደ ስራ የተወሰነ ለውጥ አለው። ተመልከቱት ጋይስ እዚህ ጋር ላውንደሪ የሚገባው ልብስ ይሄን ይመስላል። ይዘናል። የሆነ ነገር ልንገራችሁማ ጀርመን ሀገር ውስጥ ማለት ነው እሑድ ልብስ ማጠባት ትችሉ ላይክ ኖርማሊ፣ ምክንያቱም ልብስ ማጠቢያ ማሽኑ ይጮሃልና ጎረቤታችሁ እንዳትረብሹ ምናምን ነገር ተብሎ እሑድ ጀርመን ሀገር ውስጥ ማለት ነው እሑድ ሁሉም ነገር ዝግ ነው። የእረፍት ቀን ነው። ላይክ ሮህት አጊሉታል። ከጨዋችሁ ራሱ ዘፈን ከፍ አድርጋችሁ ድምጽ ካሰማችሁ ምናምን ነገር ፖሊስ ይጠሩባችኋል። አይቻልም። እና ያ ግን የኔ ጎረቤት በጣም ፒስ ነች አላት። ምንም አተካብድም። እናጥባለን ማለት ነው። እሷም ታጥባለች ቅዳሜ፣ ለዛ ነው እሑድ ታጥባለች። እኔ ባታጥም ካለች እሷ ባታጥም እኛም እንከሳለን ማለት ነው። ግን ሁሉም አይደሉም ሙሉ ለመናገር ጀርመኖች ፖሊስ መጥራት መስታቸው ነው። ያ እኛ ጋር ፒስ ነው። ስንት ሰዓት የምታጥበው? 1 ሰዓት። እኔ ግን የሚገርመኝ ነገር የምር ማሽን ስታጥቡ ለሰራ ነገር አሁን ስንት ሰዓት ነው የምታጥቡት? እኔ አሁን አንዳንዴ 2 ሰዓት ከ45 ማጥበበት ጊዜ አለ፣ 1 ሰዓት ተኩል ማጥበበት ጊዜ አለ፣ 45 ደቂቃ ማጥበበት አለ። አሁን የዛሬውን 45 ደቂቃ አደረኩት። 2 ሰዓት ከምናምን እንዴ ጃኬት ምናምን ከሆነ እሺ፣ ግን ለቲሸርት ምናምን ነገር ለካልሲ ብዙ ነው። ያ ደግሞ የፈጠነ እናስተካክልና መጽሐፎቹ ምናምን ነገር ተመልከቱ። ጋይስ ይሄ የትምህርት ቤት ማስቀምጠው ነው። ይሄ ስሜን ማለት ነው ፊት ለፊት ላይ ማን እንደባል ታውቃላችሁ? ጀርመን ሀገር ሳሳያችሁ ጋይስ ፍሬዘር ካሳውን ነው የሚባለው። ተፈራ ላይክ የአባቴ ስም ተፈራ ነው በመሃል ግን ይጠፋል። ጀርመን ሀገር የራሳችሁ ስም አለ ላይክ አላ ከዛ በኋላ የአያታችሁ ስም ነው የምትጠቀሙት። ምክንያቱም እኛ ፋሚሊ ኔም የለንም። ካሳውን ነው የሚባለው። አንዳንዴ ሄር ካሳውን ነው የሚሉኝ። እዚች ጋር እናደርጋትና መጀመሪያ አይ ቲንክ ቦርቴስ በከቶ ይሻላል። ይሄን ቀጥታ ቦታ የለም ደግሞ ጋይስ በዚህ አጋጣሚ ማለት ነው ላይክ ስለ ትምህርቱ የተወሰነ ነገር ማወቅ የምትፈልጉት ነገር ካለ ጥያቄ ካላችሁ ምናምን ነገር ኤኒቲንግ ኮሜንት ላይ ማሳወቅ ይችላልላችሁ። አላ ስለ ትምህርቱ ኢንፎርሜሽን ሰጣችኋለሁ ተጨማሪ ማለት ነው። አንድ መስፈርቱ ምንድነው? አውስቢልዲንግ መማር አለባችሁ። ይሄን ትምህርት ለመማር መጀመሪያ ባለፈው 3 ዓመት ከግማሽ ያደረኩት ትምህርት ማለት ነው። ከሱ በኋላ ነው ይሄን የምታደርጉት። ሌላ መንገዶች አሉ ላይክ ለማድረግ ማለት ነው። ያን አውስቢልዲንግ ስታደርጉ ግን ኮሜንት ላይ አብዛኞቻችሁ ማለት ላይክ አንድ ጥያቄ ለመመለስ በዛው ብዙዎቻችሁ እንዴት እንደምጣ ምናምን ነገር ወይ መስፈርቶቹ ምንድነው ላይክ ትሉኛላችሁ። እና አንዱ ላይክ በጣም ዋነኛው መስፈርቱ ጀርመን ላንጉጅ መቻል አለባችሁ። አለ ጀርመንኛ ቋንቋ ቢዋን ሌቪት ከሌላችሁ አብዛኛው ነገር አሁን አውስቢልዲንግ የምለውን የሚሆናል ማይስተር ምናምን አይቻልም ጀርመን ሀገር መሰለኝ በሚያሳዝንታ። እንደዚህ ነገር ማድረግ እቅድ ካላችሁ ጀርመንኛ መማር መጀመር አለባችሁ ገና ካሁኑ አላ ላይክ። እና ደግሞ ምንድነው የሆነ ኮሜንት ላይ ለምሮ ሰዎች እንዲወጡ ምናምን ተገፋፋው ምናምን እንደሰደዱ እንዴ እኔ ገፋ ብቻ ላቀራሽ ነው። ሰው ማንነው እንዲሰደድ ውጡ ብሎኝ አያውቅም። ካፌ እንዳትወጡ ጭራሽ ነው። የሚፈልግ ካለ አላ መፍት ነው ሁሉም ላይክ እዚህ ጋር የምታዩት ሆፕፉሊ ትላልቅ ሰዎች ናቸው ወረታቸውን የምታውቁ ልጆችም ካላችሁ እኔ ማንነው ሰው ያስገድርኩ ምናምን አለ። እኔ ሲምፕሊ ላይፉን ነው ማሳያችሁ። እዚህ ጀርመን ሀገር ስትኖሩ ብቻችሁን ያለው ላይፍ ምን ይመስላል የሚለው ማሳያችሁና ውሳኔው ለእናንተ ነው። እኔ እውነቱን ነው ማሳያችሁ እዚህ ጋር እንደዚህ ነገር ሁላችሁ እንደሆናችሁ አውቃለሁ። ግን አንዳንድ ሰዎች አሉ እንደዚህ የሚያስቡ ሰዎች እየገፋፋ ነው ሰዎችን እየሰደዱ ምናምን ነገር የለንበትም። እኛ ተሰደዱ ብለን አናውቅም ጭራሽ ነው። ያ ማንኛውም ስራችንን እንቀጥል። ቶሎ እኮ ጨረስኩ በቃ አሚን ብዙ እዚህ ጋር ይሄ የምትመሰቃቀለው ነገር ነበር የሚያስጠላው። አሁን እሱ ጠፋ። አልጋ ማንጠፍ ጀርመን ሀገር እንዴት ቀላል እንደሆነ አንሶላ የለ ምን የለ በቃ አንድ ብቻ ነች። ተመልከቱ ጋይስ ኦልሞስት ቅልል ነገር አላ ትንሽ እዚህ ጋር ይሄ ልብሶቹ ምናምን ነገር ነበረ። አልጋችንን ካነጣጥፍም ምናምን አሁን በቃ ኢዚ የሆነ ነገር በቃ አንድ ልብስ ብቻ ነች ያለችው። እንደዚህ እቺ ታረጋላችሁ። ታራ ደን 5 ደቂቃ አለቀ። አልጋ ተነጠፈ ማለት ነው። ኧረ በለው ግን እዚህ ጋር ተንሻፏል። ያ ልንተኛበት ማታ ብዙ ማንጠፍ አያስፈልግም አልጋ እና ጋይስ ያ እሑድ በቃ የምር የስራ ቀን ነው። ምንም የረፍት ቀን አይደለም። ድሮ ልጅ ሳለ በቃ እንደ ጉድ ነበር እሑድ የሚጠብቀው። አሁን
ጋይስ ይሄ ራሱ ማለት ነው ለሰመናገር አይቻልም እሑድ ቀን ምክንያቱም ይጮሃል በጣም ይረብሻልና ጀርመን ሀገር አይፈቀድም። ግን እንዳልኳችሁ እኛ ጋር ሰላም ነው እኔ ያለሁበት ጋር። እንግዲህ አሁን ጨርሳን ማለት ነው። ላይክ ሳሎናችን ተመልከቱ። እዚህ ጋር ቅድም የነበረው ኮተት በሙላ ተወግዷል። ማጠቢያ ውስጥ ገብተን ማለት ነው። ያ ቤቴን ወለወልኩ ምናምን ነገር ምንድነው ጠረኩኝ አልወለወልኩኝም። ጋይስ በጣም የምጠለው ነገር ቢኖር እግዚአብሔር እቃ ማጠብ ነው። እንደ እቃ ማጠብ የሚያስጠላኝ ነገር የለም። ደግሞ የሚገርመው ነገር አሳያችሁማ እቃ ማጠቢያ ማሽን አለኝ፣ ግን ጋይስ ተጠቅሜው አላውቅም። ምን መሰላችሁ ላይ የተወሰነ የሚጎለው ነገር አለ እንዲሰራ ማለት ነው። የሆነ የፍሳሹ እንትን አልተዘረጋም። ተመልከቱት እዚህ ጋር ተቀምጧል። እዚህ ጋር ማለት ነው ስንት ጊዜው ከተገዛ ጀምሮ ማለት ነው። ላይክ ተጠቅሜው አላውቅም። ተመልከቱት እና የፍሳሽ በቂ ቦታ የለኝም እዚህ ጋር ይሃላ አንድ የዚህ ማሽን ስላለ፣ ሁለተኛ ደግሞ የሲንኩ አለ። በዛ ምክንያት መጠቀም አልችልም። ግን አዳፕተር ከገዛው ላይክ አላ መጠቀም እችላለሁ። ይሄ እቃ ማሽን ማጠቢያ ማሽን ብቻችሁ ስትኖሩ ደግሞ እቃ ማጠቢያ ማሽን ብዙ ይናክል ጠቃሚ ያለ ምክንያቱም 1-2 ሰዓት ለማጠብ አታስነሱም ማሽን አላ ለዛ በሚል ትችዋለሁ። ግን በቃ ስቲል በጣም የሚያስጠላኝ ስራ ቢኖር እቃ ማጠብ ነው። ማንኛውም አሁን ያ የሚቀረን ነገር ምንድነው? ልብስ ማጠቢያ ማሽኑ ላሳያችሁ። ተመልከቱት ጋይስ እንደዚህ የሚጮህ አይጮቱ ኢቭን ላይ እቃዎች ይንቀጠቀጣሉ። ላሳያችሁማ ይዩት ሲንቀጠቀጥ እንትን ነው። አንድ ቀን ማለት ነው ሳህን ከዚህ ላይ ወድቆ ሰብሮብኛል። ማለት ነው ተከተከተ እና አዛ የሆነ እቃ ማጠቢያ ማሽን ነው። ተቀድሙና ካሁኑ ለውጡ እንዴት ነው አያችሁት? እዚህ ጋር ነበር አብዛኛውን ነገር ችግር የነበረው። ለዛ ነው እንደዚህ በቃ አላት ትንሽ ሴታፕ የፈለኩት። አሁን መሬት ላይ ተቀምጬ እንደዚህ ከማሳያችሁ ምናምን ነገር አሪፍ ሴታፕ ካለኝ እዛ ጋር ያ ነገሮችን አሳያችኋለሁ። ክብድ አምፖል አለ እዚህ ጋር አገነባቦ ይሄ ነው ዋናው። ተመልከቱት ምን ላይ መሰለ አያችሁት? ካለቀ በኋላ እንደዚህ ነው የሚመስለው። ኦኬ በቃ እንዲህ ታስቀምጧታላችሁ። ትረዝማለች አራት ሻላችሁ። ማኑዋል ራሱ አያስፈልግም። ጸጥ ብለን የገነባ ነው ካለ ማኑዋል። አይ ቲንክ አሁን ማኑዋል ማይሰማብን አይቀርም። ኦኬ ኤ ቢ ሲ አለ። ኦኬ የታሰረ ነው። እዩት ሽፋን ነው ይሄ። ያፕ ይሄ አይ ቲንክ ዲመር ነው የሚሉት ነገር። ላይቱ በጣም ፊታችሁ ላይ እንዳይበዛ ነገር እንደዚህ ታደርጋላችሁ። ፎቶ ቤት ያለው እቃ ማለት እኮ ነው በቃ ስቱዲዮ ላይት። እኔ ጋር ለዩቲዩብ አዲስ ነኝ፣ ምንም ማውቀው ታሪክ የለም። ከእናንተ ጋር ኤክስፒሪየንስ ያደረኩት ያለሁት እግዚአብሔር ሶ እንዳታዘቡኝ ነገር አለ። እንዴት ነው ላይት? አሪፍ ነው። ተመልከቱ ማንቀይ ከዛ እንደዚህ ፊት ላይ የሚሆነው ማለት ነው። ካሁን በኋላ እንደዚህ ተጠግቼው እንደዚህ ና ግን አሪፍ ይመስላል። ማስተካከል ቢ ነገሮች አሉ አይ ቲንክ ይመስለኛል። እና ኤልኢዲ ላይቶች ደግሞ አልመጡም ገና። ኤልኢዲ ላይት ማዝዤ ነበር አብሬ፣ እሱ አልመጣም። ሲመጣ ደግሞ ማሳያችኋለሁ። ያ የመጀመሪያ ይሄ ስቱዲዮ ላይታችን አግኝተናል ማለት ነው። አሁን እናስጠጋውና ጠረጴዛውን እና የምነግራችሁ ነገር አለ ብያችኋለሁ። እሱ ምንድነው? እዚህ ጋር እንደምትት ባዶ ነው። ምንም ነገር ኮምፒውተር ምናምን የለኝም፣ ፒሲ የለኝም። ጌሚንግ ፒሲ አላ የመገንባት እቅድ አለኝ። ለጌምም ባይሆንም ፒውርሊ ለዩቲዩብም ጭምር ማለት ነው። እና የተወሰነ ፒሲ ሂሳብ መግዛት ሀሳብ አለኝ። እና ላይክ ምን ትላላችሁ? ሙሉ ፕሮሰሱን ላሳያችሁ። ላይክ አላ እቃዎቹን ከመምረጥ ጀምሮ ራሴ ቢልድ ለማድረግ ያሰብኩት ላይክ ቢልድ ይደረግ ከመግዛት ሞር ፈን የሚሆነው ራሴ ባረገው ነው በሚል እና ምን ትላላችሁ? ታስባላችሁ? አሪፍ ይመስላችኋል? አሮ ነው ግን በጣም የተወደደ ምናምን ነገር አለም። ትንሽ በጀት ላይክ የሆነ ጌም ፒሲ ነው የምገነባው። ምክንያቱም ይሄን አክል እኔ የፒሲ ጌም አልጫወተም ሁለት ለመናገር የምጫወታለሁ፣ ግን የአይፓድ ጌም ነው የምጫወተው አብዛኛው ጊዜ። ፐብጂ የሚባል ጌም ተቆና አሮ ነው። እንደዚህ ነው ያሰብኩት። በቃ እዚህ ጋር እቀምጣለሁ ላይክና ከቪዲዮ እንደዚህ ስቀርጽላችሁ ካሜራውን ይሄ ቢዮን ካሜራ እንደዚህ አስቀምጭላችሁ ወደ ጀርባ ነው የምትስ ማለት ነው። ላይክ ባክግራውንድ ይሄ ከዛ በኋላ ኤልኢዲ ላይቶች ምናምን ነገር አደርጋለሁ። ያምራል ማለት ነው። ከዛ ይሄ ስቱዲዮ ላይቱ ደግሞ እኔ ላይ እንደዚህ ይበራል። ኤግዛክትሊ በቃ ያበደ ነው የሚሆነው። ጠባብ ነው ግን እዚህ ጋር አሁን ከጀርባ ቦታ አይኖረኝም ብዙ። እኔ እንጃ ሜቢ ድጋሚ ሊቀየሮች ካለው ይሄን ነገር ወደ ሜቢ ወደዚህ እንደዚህ ባደርገው አላ ወይ ወደዛ። ጠባብ ነው አሁን ያለው ቦታ። አርጋውት ማሳያችሁ አሁን ያለውን ይሄን ይመስላል። አሁን ግን ጠባብ ነው ቦታው እዛ ጋር ሆኖ ስለመናገር እዚህ ጋር ራሱ የተወሰነ ቦታ አለኝ። ይሄ ቦታ ባዶ ነው መጠቀም ይችላል በተወሰነ መልኩ።
አሁን መልሼ ሊቀይረው ይችላል። ምን ታስባላችሁ? ሀሳብ ካላችሁ ስጡ። ላይክ ቤቱን ተመልከቱትማ ያለኝ ትርፍ ቦታ እዚህ ጋር በጣም ብዙ ትርፍ ቦታ አለ፣ ባዶ ነው። ሰው የተወሰነ ተጠቀመው ይችላል። ከቱም አሁን እዚህ ጋር እንደዚህ መጨናነቅ ነው። በዚህ በኩል ነገሩ በቂ እኮ ነው። ወንበሬን መንቀሳቀስ ይበቃል። እና ጋይስ የዛሬ ውሏችን በተወሰነ መልኩ ይሄን ይመስል ነበረ። ገና ምንም መጀመሩን ላይክ ብዙ የሚስተካከሉ ነገሮች አሉ። ኤኒ ሰጅች እናንተ እንደዚህ አድርግ ምናምን ነገር ብታደርግ ይችላል ካላችሁ ላይት እንደዚህ ካላችሁ እሰማለሁ። ላይክ ገና ብዙ ነገር ይቀየራል ብለን ተስፋ እናደርጋለን። እና ላይክ ይሄን ስቱዲዮ የሚገነባበት ምክንያት ምንድነው ካስተዋላችሁ ላይክ በሁለት ሳምንት አንድ ቪዲዮ ልቅ ከርልታው። ምክንያቱም ከሰዓት አንፃር ምንም የተመቸኝ አይደለም። ፉል ታይም እሰራለሁ፣ እንደገና እማራለሁ። ሶ ቅዳሜም ጭምር እማራለሁ። እሁድ ነች እረፍት ቀንም ደግሞ እሁድ ማለት አትችሉም። ምክንያቱም እንደምታዩት እሁድ የእሁድ ውሎጅ መሰያችሁ ለዛ ነው አላ የሆነ ምክንያት ሳይሆን ያለውን ነገር ለዛ ነው ብዙ ስለማይመቸኝ ነው። እዚህ ጋር ግን ላይክ እንደዚህ ቁጭ ካልኩኝ ቤት ውስጥ ቁጭ የተወሰነ ኢንፎርሜሽን አዘል የሆነ ነገሮችን ቪዲዮዎችን ላንተ ሰራለሁ በሚል ነው ይሄን ስቱዲዮ ለመስራት ያስብኩት ማለት ነው። እና ያኛውን ጥያቄ እናስርሱት ፒሲ እንገንባ ምናምን ሴትአፕ የሚለውንም እሱንም መልሱልኝ። የዛሬ ውሏችን ገና አላለቀም። ገና እቃ እናጥባለን፣ ጂም እንሄዳለን፣ ምግብ እንሰራለን፣ ብዙ ነገር ነው። ቪዲዮ ግን በጣም ስለሚረዝም እዚህ ጋር ይብቃንና ቀጣይ ደግሞ ባዲስ እንገናኛለን ማለት ነው። እስከ ቀጣይ ቪዲዮ ሰላም ቆዩልኝ። ሁላችሁንም ወዳችኋለሁ። ቻው